ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ። ከሳቋማ ዩኒት 1ን ጀምረን ነበር ሪሌሽንስ ኤንድ ፋንክሽን። ዛሬ ኮምፖዚሽን ኦፍ ፋንክሽንስን እናያለን። ከዛ በፊት ግን እዚህ ጋር ቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ኮምፖዚሽን ኦፍ ፋንክሽንስ Activity 1.13 Consider the function f of x is equals to x plus 3 and g of x is equals to x squared. What result will you have if you substitute x plus 3 to x in g of x? እሺ አሁን f of x ይሄ ተሰጥቶናል፣ g of x ደግሞ ይሄ ተሰጥቶናል። አሁን g of x ውስጥ x ቦታ ላይ ይሄንን ብትተኩ ምን ታገኛላችሁ ነው የሚለን። ስለዚህ አሁን g of x is equals to x squared ስለሆነ እዚች x ቦታ ላይ x plus 3 እንተካ። g of x plus 3 እንግዲህ እዚህ ጋር x ነው፣ እዚህ ጋር መጥቶ ስኩዌር የሆነው ማን ነው? ራሱ x ነው። አሁን ይሄ x በx plus 3 ከተተካ ይሄኛውም የግድ በx plus 3 መተካት አለበት ማለት ነው። ከላይ ግን ምን አለን? እዚህ ጋር ስኩዌር አለን። ይሄንን እናገኛለን ማለት ነው። B ላይ ደግሞ if you substitute x square to x in f of x ይለናል። እሺ f of x is equals to x plus 3 ይሄ ተሰጥቶናል እዚህ ጋር። አሁን x ቦታ ላይ x square እንተኩ ነው የሚለን። so f of x square እንላለን። እንግዲህ ተመልከቱ እዚህ ጋር x ከሆነ እዚህ ጋር ምን ይሆናል? x ይሆናል። አሁን ይሄ በx square ከተተካ እዚህ ጋር የግድ ይሄኛው በx ስኩዌር መተካት አለበት። 3 ባለስበት ተቀመጣለች ማለት ነው። ስለዚህ ይሄንን እናገኛለን። From your response in activity 1.13 observe that a ላይ you get g of x plus 3 is equals to x plus 3 the whole square and you get f of x square is equals to x square plus 3 እንግዲህ ይሄንን አግኝተናል። ተመልከቱ f of x ማለት x plus 3 ነው። ይሄ የተሰጠን g of x ደግሞ x square ይሄን የተሰጠን። አሁን g of x plus 3 is equals to x plus 3 the whole square ሆኗል አይደለ? ነገር ግን x plus 3 ማለት ምን ማለት ነው? x plus 3 ማለት f of x ማለት ነው። ስለዚህ g of እንልና እዚህ ብራኬት ውስጥ ማንን መተካት እንችላለን? f of x ን መተካት እንችላለን ማለት ነው በዚህ መልኩ። ሶ ይሄ እኩል ይሆናል x plus 3 the whole square። በዚህ መልኩ ዲፋይን ማድረግ እንችላለን። ሌላ ይሄን ተመልከቱ። እዚህኛው ጋር ደግሞ ስንመጣ f of እንበል x square ማለት ማን ነው? g of x ነው። እዚህ ጋር g of x ን እንተካ is equals to ምን? x square plus 3 ይሄንን አገኘን ማለት ነው። እሺ ልክ አሁን ያወራነው ነው ማለት ነው። f of x ይሄ ነው፣ g of x ይሄ ነው። f of x plus 3 is equals to x plus 3 the whole square is the result of substituting f of x is equals to x plus 3 into g of x. That is g of x plus 3 is equals to g of f of x. ምክንያቱም x plus 3 ማለት ማለት ስለሆነ f of x ስለሆነ እዚህ ቦታ ላይ f of x እንተካን ማለት ነው። which is called composition of g by f እንለዋለን ማለት ነው። ይሄንን composition of g by f. Similarly f of x square is equals to x square plus 3 is the result of substituting g of x into f of x. That is f of x is equals to f of g of x, which is called the composition of f by g. Note that g of f of x is denoted by gof of x. ይሄ ማለት ነው. And f of g of x is denoted by fog x. ይሄ ማለት ምን ማለት ነው? ባጭሩ በዚህ መልኩ ከተሰጠን ይሄንን እንዴት መጻፍ እንችላለን? f of g of x ብለን በዚህ መልኩ መጻፍ እንችላለን ነው። ወይም እንደዚህ ከተሰጠን ይሄ ከተሰጠ እንዴት ሊጻፍ ይችላል? g of f of x ተብሎ በዚህ መልኩ ሊጻፍ ይችላል ነው እያለን ያለው። definition 1.9 let ይሄ ፋንክሽን አለን እንበል from a to b ዶሜኑ a ነው ሬንጁ b ነው and
ይሄ ሪሌሽን ደግሞ አለ ሌላ ጂ የሚባል ማለት ነው ዶሜኑ ቢ የሆነ ሬንጁ ደግሞ ምን የሆነ ሲ የሆነ ማለት ነው እዚህ ጋር ተመልከቱ ሁለቱም ጋር ምን አለ ቢ አለ ተመሳሳይ ሴት ነው ማለት ነው እሺ ቢ functions እንደዚህ ሁለቱ function ቢሆኑ then the function h defined by h of x is equals to g of f of x for all x an element of a and f of x is in the domain of g is called the composition of g by f አያችሁት ይሄንን ይሄ እንዴት እናነባዋለን composition of g by f እንለዋለን ወይም በዚህ መልኩ ልንገልጸው እንችላለን ማለት ነው ጎፍ በዚህ መልኩ ልንገልጸው እንችላለን ማለት ነው that is gof of x is equals to g of f of x for all x an element of a and f of x is in the domain of g አለበለዛ ዶሜን ውስጥ የጂ ዶሜን ውስጥ የማይገኝ ከሆነ ምን ማድረግ አንችልም ማለት ነው ልንተካ አንችልም ማለት ነው ለምሳሌ f of x is equals to ምን 1 over x ቢሆን g of x is equals to 0 ቢሆን ለምሳሌ 0 ቢሆን f of g of x is equals to ምን ሊሆን ነው ማለት ነው 1 over 0 ሊሆን ነው ማለት ነው ይሄ ደግሞ ዲፋይንድ አይሆንም ምክንያቱም የዚህ ዶሜን ምንድነው ኦር ሪል ነምበር ኤክሰፕት 0 ነው ይሄ ግን ምንድነው 0 ሆኖ ተገኘ ሶ ያቺን ለማሳየት ነው ማለት ነው in the domain of g ሚለን example 1 let f is equals to ይሄ ሪሌሽን ተሰጥቶናል እንደገና g የሚባል ይሄ ሪሌሽን ደግሞ ተሰጥቶናል then find g of f of x እና f of g of x ወይም composition of g by f እና composition of f by g ነው የተጠየቅነው ማለት ነው እስኪ ከመጀመሪያው እንነሳ ከዚህኛው ማለት ነው እንግዲህ gof of x ቢሆን እንዴት ነው ዲፋይን እንዴት ሊገለጽ ይችላል በዚህ መልኩ ሊገለጽ ይችላል ተባብለናል አሁን እንግዲህ እንደዚህ እናደርጋለን g of f of እንግዲህ ይሄ ዶሜን ነው እቺ ውስጥ ያለችው ዶሜን ናት እዚህ ጋር ደግሞ ዶሜኖቹን ስናይ -1 0 1 እና 2 ናቸው ሶ -1ን እንተካለን g of f of -1 ይሄንን እንተካለን ሌላ g of f of ምን 0 ይሄኛውንም እንደዛው እንተካለን ማለት ነው እሺ g of f of እንደገና ደግሞ 1ን እንተካለን 1 finally g of f of ስንትን እንተካለን 2ን እንተካለን እዚህ ጋር 2ን እንተካ ማለት ነው እሺ የዚህን አውትፑት እኒ g of እንበል g of f of -1 ማለት ኢንፑቱ -1 ሲሆን አውትፑታችን ስንት ነው 1 ነው ተመልከቱ እዚህ ጋር ይሄ አለ ስለዚህ እቺን g of 1 እንላታለን ማለት ነው g of 1 እኩል ይሆናል እዚህ ጋር በተመሳሳይ g of እንበል f of 0 ይሄ 0 ሲሆን አውትፑታችን ስንት ይሆናል 2 ይሆናል እዚህ ጋር 2 እንተካለን is equals to ዚም g of f of 1 ኢንፑቱ 1 ሲሆን አውትፑቱ ስንት ይሆናል -1 እንደዚህ እናስቀምጥ እሺ g of f of 2 x2 ሲሆን y ስንት ይሆናል 5 ይሆናል ስለዚህ እዚህ ጋር አውትፑታችን 5 ይሆናል ማለት ነው አሁን እዚህ ደረስን is equals to እንበል እሺ g of 1 እንላለን ደግሞ አሁን g of 1 እሺ 1 የት ነው ያለው ይሄው እዚህ ጋር ያያችሁ g of 1 ሲሆን 3 ሌላ g of 2 እዚህ እንመጣለን g of 2 ኢንፑቱ 2 ሲሆን አውትፑቱ 1 ቺን እናስቀምጣለን ማለት ነው g of -1 እዚህ ጋር ስንት ይሆናል 2 g of 5 እዚህ ጋር እንመጣለን 5 እናገኛለን ማለት ነው 5 እናገኛለን ስለዚህ gof ብለን is equals to እሺ እንደዚህ እናርግ እንግዲህ ተመልከቱ አሁን ኢንፑታችን ማን ነው -1 ነው ያያችሁ እዚህ ጋር -1 ነው ሶ -1 አውትፑትስ 3 እናገኛለን ኮማ ሌላ ኢንፑት እዚህ ጋር 0 ነው አውትፑት ላይ ስንት አገኘን 1 0 ኮማ 1 ኮማ እሺ 1 ኮማ
2 እዚህ ጋር 1 ነው እዚህ ጋር አውትፑት ላይ 2 ስላገኘን እሺ እዚህ 2 እዚህ 5 2.5 ይሄ ይሆናል ማለት ነው ይሄ ይሆናል እንግዲህ ምናልባት አንድ ወደ አይምሯችሁ ሊመጣ የሚችለው ጥያቄ ይሄ ነው ቸር ለምን እነዚህ ሁለቱን አልወሰድንም እነዚህ ሁለቱን ለምን አልወሰድንም ልትሉ ትችላላችሁ ይሄማ ማን ነው ጂ ራሱ ሆነ ማለት ነው ለምሳሌ አንድ ሰው 1.3 2.1 -1.2 እና 5.5 ቢሆን ቀጥታ እዚሁ ያሉትን ኤሌመንቶች ወሰደ ማለት ነው እንጂ ኮምፖዚሽኑን አልወሰደም ማለት ነው ሶ በዚህ መልኩ ጎፍን እናገኛለን ማለት ነው አሁን ደግሞ ፎግን እንፈልግ እሺ ፎግ of x እንበለው እንግዲህ ሞር ክሊር እንዲሆን ማለት ነው f of g of x ብለን በዚህ መልኩ እናስቀምጠው እሺ ሶ f of g of እንግዲህ ብዙ አለ ተመልከቱ እዚህ ጋር ማማ አለ -1 0 1 2 ብዙ አሉ ማለት ነው እሺ g of -1 f of g of -1 እንወሰድን 0 እንወሰድ f of g of 1 እንወሰድ ደግሞ አሁን እሺ እዚህ ጋርም በተመሳሳይ f of g of 2 ይሄንን እንወሰድን ማለት ነው f of g of 3 f of g of 4 ሌላ f of g of 5 እንወስድ እነዚህን እንስራ ፈጠን ብለን ማለት ነው እሺ g of -1 2 ነው 2 እንወስዳለን ውስጥ ማለት ነው ውስጥ f of ስንት ይሆናል 2 ይሆናል ማለት ነው እሺ f of 2 እዚህ እንምጣ f of g of 0 f of 0 ይሆናል f of g of 1 3 ይሆናል ማለት ነው ኢንፑቱ 1 ሲሆን አውትፑቱ 3 ይሆናል እሺ is equals to f of g of 2 አንድ ነው g of 2 1 ነው ተመልከቱ እዚህ ጋር f of g of 3 4 ይሆናል this f of g of 4 ሲሆን ይሄ አውትፑቱ 2 ይሆናል is equals to f of g of 5 ይሆናል እሺ አሁን እዚህ ደረስን is equals to f of 2 ማለት ስንት ነው እዚህ ውስጥ መተን ደሞ እናያለን እዚህ ውስጥ መተን እናያለን ማለት ነው እሺ f of 2 ይሄው እዚህ ጋር አይደል f of 2 ስንት ይሆናል አውትፑታችን 5 ይሆናል f of 0 ኢንፑቱ 0 ሲሆን አውትፑቱ 2 ይሆናል is equals to 2 f of 3 የሚባል ነገር የለም ይሄ አውት ኦፍ ዶሜን ነው ማለት ነው እሺ f of 1 አለ እዚህ ጋር አውትፑታችን ኔጌቲቭ 1 ይሆናል f of 4 የለም እዚህ ውስጥ ይሄም አውት ኦፍ ዶሜን ይሆናል ማለት ነው f of 2 ኦሬዲ ወስደናል እሱን እዚያው 5 ነው እሺ f of 5ም አውት ኦፍ ዶሜን ነው ማለት ነው የለም ስለዚህ ምን እናደርጋለን ማለት ነው አሁን ምን እናደርጋለን ፎግ እንልና is equals to ኢንፑት ተመልከቱ እዚህ ጋር -1 ነው -1 5 እሺ 0.2 ቀጣይ እዚህ እንምጣ 2.-1 ሌላ 4.5 ይሄ ይሆናል ማለት ነው ይሄ ፎግ ይሆናል ይሄ Example 2 consider functions f and g given in the following diagrams እንግዲህ እዚህ ጋር f አለ እዚህ ጋር ደግሞ g አለ ምን ተጠየቀን determine g of f ይሄን ተጠየቅነው ማለት ነው ሶ እንግዲህ ምን ማድረግ እንችላለን ኢንፑታችን ማን ነው የሚሆነው ኢንፑት እንደ ዶሜን የምንወስደው f ነው fን እንደ ዶሜን እንወስዳለን ምክንያቱም ጎፍ ኦፍ ይሄንን x ብንለው ይሄ እንዴት ሊጻፍ ይችላል g of f of x አያችሁ ይሄ ኢንፑት ነው ማለት ነው የf ኢንፑት ለg ምን ይሆናል ኢንፑት ይሆናል ማለት ነው ስለዚህ ቀጥታ ይሄንን ባለበት ምን ማድረግ እንችላለን ማለት ነው እነዚህን እንደ ዶሜን መውሰድ እንችላለን ማለት ነው እንደ ኢንፑት እነዚህኛዎቹን ደግሞ እንደ ፖሲብል አውትፑት መውሰድ እንችላለን ማለት ነው እሺ እንቀጥል ተመልከቱ ከአንድ ተነስተን
ከአንድ ተነስተን 1 ኮማ እዚህ መጣን ኤ ላይ ከኤት መጣን ኤች 1 ኮማ ኤች ማለት እንችላለን ይሄ እንደ መሸጋገሪያ ነው የሚያገለግለው ማለት ነው ሌላ 2 ላይ እንምጣ 2 ኮማ ከ2 የት መጣን ዲ ላይ መጣን ከዲ ወዴት መጣን ወደ ጂ ይሄን ማስቀመጥ እንችላለን እሺ 3 ላይ እንምጣ ከ3 ቢ ላይ መጣን ከቢ ወደ ኢ ስለዚህ 3 ኮማ ኢ እንላለን 4 ላይ መጣን ደግሞ ከ4 ሲ ላይ ደረስን ከሲ ወደ ኤፍ ስለዚህ 4 ኮማ ኤፍ ብለን በዚህ መልኩ ማስቀመጥ እንችላለን ይሄ እንደ መሸጋገሪያ ነው የሚያገለግለን እንደ መሸጋገሪያ በደንብ በዲቴል ደግሞ እንየው ኤፍን በኦርደር ፔር ፎርም ብናስቀምጠው ኤፍ እንዴት ሊጻፍ ይችላል በዚህ መልኩ ተመልከቱ 1 ኮማ ኤ 1 ኮማ ኤ እሺ 2 ኮማ ዲ ከ2 ወደ ዲ ስለመጣ ማለት ነው ኮማ 3 ኮማ ቢ 3 ኮማ ቢ ከ4 ወደ ሲ ስለዚህ 4 ኮማ ሲ ይሄ ያለን ማለት ነው ጂን ደግሞ ኒ ጂ is equals to ከኤ ወደ ኤች ከኤ ወደ ኤች እሺ ኮማ ቢ ኢ ቢ ኢንፑት ነው አውትፑቱ ኢ ይሆናል ሌላ ሲ ኢንፑት ነው ኤፍ አውትፑት ይሆናል ዲ ኢንፑት ነው ጂ አውትፑት ይሆናል ማለት ነው አውትፑት ይሆናል ይሄ ያለን እሺ አሁን እንግዲህ ጎፍ ነው የተጠየቅነው ጎፍ በዚህ መልኩ እንጻፈው ይሄ g of f of x ብለን በዚህ መልኩ እንጻፈው እሺ አሁን g of እንበልና g of f of ከዛ ፖሲብል ኢንፑቶቹ ማማን ናቸው 1 2 3 4 ናቸው ስለዚህ እዚህ ጋር እንምጣና f of 1 ይሄ ስንት ይሆናል g of f of 2 ይሄ ስንት ይሆናል የሚለውን እንይዛለን ሌላ g of f of 3 ይሄንንም እንይዛለን g of f of 4 ይሄንንም እንይዛለን ማለት ነው እሺ f of 1 ስንት ነው f of 1 a ይሆናል a ስለዚህ ይሄ g of a ሆነ ማለት ነው f of 2 d ይሆናል ስለዚህ g of d ሆነ ማለት ነው እሺ f of 3 g of f of 3 ኢንፑቱ 3 ሲሆን አውትፑቱ b ይሆናል g of f of 4 አውትፑታችን c ይሆናል እሺ እዚህ ደረስን g of a ማለት ደግሞ ምን ማለት ነው g of a h ይሆናል h g of d ምን ይሆናል g of d g ይሆናል አያችሁ እዚህ ጋር g ይሆናል ማለት ነው እሺ g of b e ይሆናል g of c f ይሆናል ማለት ነው ስለዚህ አሁን ጨርሰናል ማለት ነው እዚህ ጋር እንምጣ ጎፍ እንበል is equals to ማገናኘት ነው እንግዲህ እሺ አንድ ከማጋ ተጣመረች ከh ጋር ሁለት ከማጋ ተጣመረ ከg ጋር so 1 ኮማ h 2 ኮማ g ኮማ 3 ከማጋ ተጣመረ ማለት ነው ከe ጋር 3 ኮማ e እሺ ሌላ 4 ከማጋ ተጣመረ ከf ጋር 4 ኮማ f ይሄ ይሆናል ጎፍ ይሆናል ማለት ነው example 3 let f of x is equals to x plus 1 and g of x is equals to x squared minus 2 find fog and gof እሺ fog እና gof ብለን እናንበበው ችግር የለውም እሺ fog of x እንበለው እንግዲህ ይሄንን x ይሄ ምን እንዴት ሊጻፍ ይችላል f of g of x ይሄ ማለት ምን ማለት ነው f of x ቦታ ላይ f of x ቦታ ላይ f ውስጥ ይሄ ፋንክሽን አለ አይደለ x ቦታ ላይ ማንን መተካት g of x ን መተካት ማለት ነው g of x ን ሶ አሁን ተመልከቱ እንግዲህ f of x is equals to x plus 1 ይሄ ነው አይደለ እዚህ ጋር x ነው እዚህ ጋር ምን ሆነ x ሆነ አሁን f of g of x ብዬ ስጽፍ እዚህ ጋር የግድ ምን መጻፍ አለብኝ ማለት ነው g of x ነው ማለት ያለብኝ g of x plus 1 ምክንያቱም ይሄም g of x
ይሄም g of x እንዲሆን ልክ እንደ ላይኛው ማለት ነው እንደዚህኛው ልክ እንደዚህኛው ይሄም ተመሳሳይ ሆነ ማለት ነው x x g of x ዲታ አያችሁ ዲታ ቢገባ እዚህ ጋር ዲታ መተካት አለበት ማለት ነው ልክ በዚህ መልኩ አስቡት እሺ አሁን እንተካ f of g of x is equals to g of x ምን ተሰጥቶናል ይሄው x square minus 2 እዚች ጋር ግን ምን አለች +1 so is equals to x square minus 1 ይሆናል ማለት ነው ይሄ ይመጣል እሺ አሁን ደግሞ ይሄኛውን ካልኩሌት እናድርግ ጎፍ g of ይሄ ማለት ነው ጎፍ እንዴት ሊጻፍ ይችላል g of f of x በዚህ መልኩ ሊጻፍ ይችላል ይሄ ማለት ደግሞ በg of x ውስጥ በx ቦታ ላይ f of xን መተካት ማለት ነው ይሄ ማለት ነው እሺ g of x is equals to x square minus 2 ነው ተመልከቱ እዚህም x ነው እዚህም x ነው ስኩዌር ግን ስኩዌር የሆነ ማለት ነው ይሄ x ነው ዞሮ እዚህም x ነው እዚህም x ያው ስኩዌር ተደርጓል ይሄ ሶ ምን እናደርጋለን አሁን f of xን እንተካለን ማ ቦታ x ቦታ ማለት ነው g of f of x is equals to f of x ነገር ግን እዚህ ጋር ስኩዌር ስላለ ይሄ ምን መደረግ አለበት ስኩዌር መደረግ አለበት -2 ሶ ይሄ እኩል ይሆናል f of x ማለት ደግሞ እዚህ ጋር ተሰጥቶናል x + 1 ነው ሶ x + 1 the whole square -2 ይሄን ስኩዌር ስናደርገው x square + 2x + 1 ይሆናል -2 አለ እዚህ ጋር ሶ ይሄ እኩል ይሆናል x square + 2x አንድ ሲቀነስ 2 -1 ይሆናል ማለት ነው ሶ ይሄ ጎፍ ይሆናል ማለት ነው በዚህ መልኩ እንሰራለን example 4 let f of x is equals to x square plus 1 and g of x is equals to square root of x then find ጎፍ of 2 ይለናል ይሄንን እንዴት መጻፍ እንችላለን g of f of 2 ብለን በዚህ መልኩ መጻፍ እንችላለን ይሄኛውንስ g of f of x ብለን በዚህ መልኩ መጻፍ እንችላለን አሁን ተመልከቱ እዚህ ጋር መጀመሪያ f of 2 መስራት አለብን f of 2 so f of 2 is equals to እዚህ ጋር እንግዲህ x ቦታ ላይ 2 እንተካን ማለት ነው እዚህ ጋር መተን 2 እንተካለን 2 square plus 1 2 square ማለት 2 ሲባዛ በ2 ነው 4 ይሆናል 4 ላይ 1 ስንደምር 5 so f of 2 is equals to 5 ይሄ ያለን እሺ g of እንበል እንግዲህ f of 2 ደግሞ 5 ነው እዚህ ጋር 5 እንተካለን ማለት ነው እኩል ይሆናል እዚህ ጋር ተመልከቱ እቺ x ናት ስኩዌር ሩት ውስጥ ያለችው ምን ትሆናለች x ናት so is equals to square root of ይሄ 5 ከሆነ ስኩዌር ሩት ውስጥ የሚገባው ስንት ይሆናል ማለት ነው 5 ይሆናል ማለት ነው ወደ x ስንቀይረው ደግሞ g of f of x ማለት ደግሞ x square plus 1 ማለት ነው አይደለ እኩል ይሆናል እዚህ ጋር ይዋሁን እዚህ ጋር x ከሆነ ስኩዌር ሩት ውስጥ የገባው x ነው እዚህ ጋር ደግሞ x square plus 1 ነው ስለዚህ ስኩዌር ሩት ውስጥ የሚገባው ምን ይሆናል ማለት ነው x square plus 1 ይሆናል ስለዚህ ጎፍ of x ስንት ይሆናል ማለት ነው ስኩዌር ሩት of x square plus 1 ይሆናል ማለት ነው ይሄ ይመጣል note for two functions f and g the domain of gof is the set of all x in the domain of f such that gof of x is equals to g of f of x is defined እንግዲህ ቅድም አይታችሁ ከሆነ እዚህ ጋር አንድ ሴት አለ ሴት f ከዚህ ወደዚህ ሆነ ተዛምዶ ያለው እዚህ ጋር ደግሞ ሌላ ከዚህ ተዛምዶ ያለው አለ g ማለት ነው አሁን ተመልከቱ ጎፍ ነው ስለ ጎፍ ነው እያወራን ያለ ነው g of f of x ማለት ነው g of f of x is the set of all x in the domain of min f in the domain of f እዚህ ጋር ያለው መሸጋገሪያ ነው ብያችሁ ነበር መሸጋገሪያ ነው ሶ ይሄንን ነው ያወራ ያለው ማለት ነው ስለዚህ ሪሌሽን የምናወራ ከሆነ ዶሜኑ ምን መሆን አለበት ማለት ነው the set of all x in the domain of f እዚህ ጋር ያለው ማለት ነው ይሄኛው መሸጋገሪያ ይሆናል exercise 1.20 question 1 let f of x is equals to x square plus 2x and g of x is equals to 3x minus 5 then find fog of 3 ይሄ ማለት ምን ማለት ነው f of g of
3 ማለት ነው ስለዚህ መጀመሪያ g of 3ን ካልኩሌት ማድረግ አለብን g of x is equals to 3x minus 5 እዚህ ጋር ተመልከቱ እዚህ x ነው እዚህም x ነው አሁን ምን እናርግ g of 3 ስለሆነ x ቦታ 3ን ተካን ማለት ነው is equals to 3 times 3 minus 5 ይሄ እኩል ይሆናል 9 ሲቀነስ 5 ስንት ነው ይሄ 4 ይሆናል ማለት ነው እሺ አሁን f of እንበልና g of 3 ቦታ ላይ 4ን እንተካለን f of 4 ማለት ነው so x ቦታ ላይ 4ን ከተካን እዚህም 4 ተካለው እዚህም 4 ተካለው 4 square plus 2 times 4 ይሆናል ማለት ነው ይሄ ይመጣል 4ን ስኩዌር ስናደርገው 16 ነው 2 ሲባዛ በ8 በ4 8 ይሆናል ስለዚህ ከዚህ ላይ f of 4 ስንት ሆነ ማለት ነው 24 so fog of 3 ስንት ይሆናል ማለት ነው 24 ይሆናል b gof of 3 ነው የተጠየቅነው ይሄ ማለት ደግሞ g of f of 3 ማለት ነው so f of 3 እንስራ መጀመሪያ f of 3 is equals to z ማለት ነው 3 ስኩዌር ፕላስ 2 ሲባዛ በ3 እንግዲህ x ቦታ ላይ 3 እዚህም 3 እዚህም 3 እዚህም 3 ተካን ማለት ነው 3ን ስኩዌር ስናደርገው 9 ይሆናል 2 ሲባዛ በ3 6 ነው ይሄ ስንት ይሆናል 15 ስለዚህ f of 3 ስንት ነው ማለት ነው 15 ነው እሺ g of f of 3 ቦታ ላይ 15ን ተካ እኩል ይሆናል እንግዲህ g of x ማለት ይሄ ነው x ቦታ ላይ 15ን ተካን ማለት ነው 3 ሲባዛ በ15 ሲቀነስ ስንት 5 ይሄ 45 ይሆናል 3 ሲባዛ በ15 45 ይሆናል ሲቀነስ 5 ይሄ ስንት ይመጣል 40 ስለዚህ gof of 3 ስንት ይሆናል ማለት ነው 40 ይሆናል ሲምፕል c gof of 0 ይሄ እንዴት ሊጻፍ ይችላል g of f of 0 ይሆናል ማለት ነው እሺ f of 0 ስንት ነው እዚህም 0 እዚህም 0 ተኩ ስንት ይመጣል ይሄ 0 ይመጣል so g of f of 0 0 ነው g of 0 ስንት ይሆናል እዚህ ጋር እንተካለን ማለት ነው ለx 3 times 0 minus 5 ስለዚህ g of 0 ስንት ይሆናል ኔጌቲቭ 5 በሌላ አገላለጽ gof of 0 ስንት ይሆናል ማለት ነው ኔጌቲቭ 5 ይሆናል እሺ fog of 0 ይላል እዚህ ጋር ደግሞ f of g of 0 ማለት ነው እሺ g of 0ን መጀመሪያ ካልኩሌት ማድረግ አለብን g of 0 so 3 times 0 ምክንያቱም x ቦታ 0 ተካን ማለት ነው g of 0 ማለት 3 times 0 minus 5 ከዚህ ላይ g of 0 ስንት ይሆናል ኔጌቲቭ 5 ይሆናል እሺ f of g of 0 ኔጌቲቭ 5 ነው ኔጌቲቭ 5 እንበል is equals to x ቦታ ኔጌቲቭ 5 መተካት ማለት ነው ኔጌቲቭ 5 the whole square ሲደመር 2 ሲባዛ በኔጌቲቭ 5 ኔጌቲቭ 5ን ስኩዌር ስናደርገው ፖዚቲቭ 25 ይሆናል ሲቀነስ 2 ሲባዛ በኔጌቲቭ 5 ኔጌቲቭ 10 ነው የሚሆነው ይሄን አቀናንሱ ስንት ይመጣል 15 ስለዚህ f of -5 15 ወይም fog of 0 ስንት ይሆናል ማለት ነው 15 ይሆናል ሁለተኛ ጥያቄ let f of x ይሄ ቢሆንና g of x ደግሞ ይሄ ቢሆን then determine gof of x ይሄ እንዴት ሊጻፍ ይችላል g of f of x ተብሎ በዚህ መልኩ ይጻፋል ይሄ ማለት ምን ማለት ነው g ውስጥ f of x ን ተኩ ማለት ነው ለg x ቦታ ላይ f of x ን ተኩ ማለት ነው ሶ ይሄ እኩል ይሆናል g of f of x ማለት ምን ማለት ነው square root of x ነው square root of x እንግዲህ ከዚህ በኋላ ምን እናደርጋለን ማለት ነው g of x is equals to 2x minus 5 ነው እዚህ ጋር x ነው እዚህ ጋርም x ነው ተመልከቱ ሶ g of square root of x ሲሆን ደግሞ ምን ይሆናል ማለት ነው 2 times square root of x minus 5 ይሆናል ማለት ነው አያችሁ square root of x እዚህም square root of x ሆነ ማለት ነው ሶ gof of x is equals to 2 times square root of x minus 5 ይሆናል ማለት ነው b fog of x ነው የተጠየቅነው ይሄ ማለት ደግሞ f of g of x ማለት ነው ሶ ለf x ቦታ ላይ g of x ን መተካት ማለት ነው ይሄ እኩል ይሆናል f of g of x ቦታ ይሄንን እንተካ
2x minus 5 ማለት ነው minus 5 እሺ አሁን ተመልከቱ እንግዲህ f of x is equals to ምን square root of x እዚህ x ነው እዚህም x ነው አሁን f of 2x minus 5 አረኩኝ እዚህ ጋር በx ቦታ 2x minus 5 ስለተተካ square root ውስጥም በተመሳሳይ 2x minus 5 ይሆናል ማለት ነው ስለዚህ ከዚህ ላይ fog of x ምን ይሆናል ማለት ነው square root of 2x minus 5 ይሆናል ማለት ነው domain of ጎፍ ይላል እንግዲህ ጎፍ ይሄ መጥቶልን ነበር ዶሜኑን ነው የሚለን እንግዲህ እዚህ ጋር ስታዩ እዚህ ጋር ምን አለ square root አለ square root ውስጥ ያለ ቁጥር ደግሞ ሁሉ ጊዜ ወይ 0 ካልሆነ ፖዚቲቭ ነምበር ነው የሚሆነው አንደር ሪል ነምበር ሲስተም ማለት ነው ኔጌቲቭ ቁጥር መግባት አይችልም ስለዚህ ዶሜን እንበል ዶሜን ምን መሆን አለበት ማለት ነው x must be greater than or equals to 0 ወይም ከ0 እስከ ፖዚቲቭ ኢንፊኒቲ ተብሎ በዚህ መልኩ መቀመጥ ይችላል domain of fog ተብለን ተጠይቀናል እዚህ ጋር ለፎግ ይሄንን ነበር ያገኘነው አሁን ደግሞ ምን እናደርጋለን 2x minus 5 እንዳለ ስኩዌር ሩት ስለሆነ ያለው ይሄ greater than or equals to 0 እንላለን ማለት ነው ይሄን ሪአሬንጅ እናድርገው ሁለቱም ሳይድ ላይ 5 ልደምር እዚህም 5 ልደምር ይሄ ምን ይሆናል በዚህ ይቃለላል 2x greater than or equals to 5 እሺ ይሄንንም ለሁለት ባካፍል ይሄ በዚህ ይቃለላል x greater than or equals to 5 over 2 ይሄ ዶሜናችን ይሆናል ማለት ነው ወይም ከ5 ሁለተኛ እስከ ፖዚቲቭ ኢንፊኒቲ ተብሎ በዚህ መልኩም ሊገለጽ ይችላል